የሐዋርያት ሥራ 22 ዛሬ ያለው አተገባበር ምንድን ነው? የሐዋርያት ሥራ 22 የክርስትና ሕይወት የሚጀምረው ልብን በሚያዋርድ ከኢየሱስ ጋር በግል መገናኘት እንደሆነ ያስተምራል። የጳውሎስ ምስክርነት እንደሚያሳየው ስለ እግዚአብሔር ማወቅ ከእውነት ማወቅ የተለየ ነው። የዛሬው አተገባበር እምነታችን በወግ ላይ የተመሰረተ መሆኑን ወይም እውነተኛ ግንኙነትን መመርመር ነው። እውነተኛ ክርስትና የሚጀምረው ትዕቢት ለመታዘዝ ቦታ ሲሰጥ ነው። የሐዋርያት ሥራ 22 አማኞችን ምስክርነታቸውን በጥበብና በትዕግስት በድፍረት እንዲያካፍሉ ያስተምራል። ጳውሎስ ለሚቃወሙትና በተሳሳተ መንገድ ለሚረዱት እንኳን በአክብሮት ይናገራል። አተገባበሩ ያለ ቁጣ ወይም ፍርሃት እውነትን መናገርን መማር ነው። ታሪካችን በአስቸጋሪ አካባቢዎች እንኳን እግዚአብሔርን ሊያከብር ይችላል። የሐዋርያት ሥራ 22 ሌላው አተገባበር ለእግዚአብሔር ጥሪ መታዘዝ ነው። ወደ ችግር ቢመራም እንኳ ጳውሎስ ለአሕዛብ የተሰጠውን ተልእኮ ቢቀበልም እንኳ ይቀበላል። ዛሬ ክርስቲያኖች ታዛዥነት መጽናኛን ሊያስከፍል እንደሚችል ያስታውሳሉ። ታማኝነት ከማጽደቅ የበለጠ አስፈላጊ ነው። በመጨረሻም የሐዋርያት ሥራ 22 በእያንዳንዱ የሕይወት ወቅት የእግዚአብሔርን ዓላማ ለማመን ይሠራል። የጳውሎስ ያለፉት ስህተቶች ወደ ኃይለኛ የጸጋ ምስክርነት ይለወጣሉ። እግዚአብሔር ለክብሩ የተሰበሩ ታሪኮችን ይጠቀማል። አማኞች ሙሉ ታሪካቸውን ለእግዚአብሔር እንዲሰጡ ይበረታታሉ።